ታሪካችን የሚጀምረው ተራራማና ውብ ከሆነችው የቱርክ መንደር ውስጥ ነው። ሜሞ የአእምሮ እድገት የ7 ዓመት ሕፃን ላይ የቆመ የዋህ አባት ነው። ከልጁ ከኦቫና ከአያቱ ጋር በትንሽ ጎጆ ውስጥ ይኖራል። ሜሞ በጎችን እየጠበቀ ሊንጎ ሊንጎ እያለ ሲጮህ በጎቹም የሚመለሱለት ይመስል በደስታ ይዘላል። ሜሞና ኦቫ አባትና ልጅ ብቻ ሳይሆኑ የቅርብ ጓደኛሞችም ናቸው። አንድ ቀን ሜሞ ኦቫን ትምህርት ቤት ሊያደርሳት ሲሄድ በመስታወት ውስጥ የምታምር የሄልቲ ምስል ያለባት ቦርሳ ያለው። ሜሞ ለልጁ ያንን ቦርሳ ለመግዛት ቃል ይገባል። ገንዘብ ለማግኘትም አንድ ልጁ በተሳተፈችበት ክብረ በዓል ላይ የአፕል ከረሜላዎችን እየሸጠ ይዞራል። ነገር ግን የሀገሪቱ ከፍተኛ ወታደራዊ መኮንን ልጅ ቦርሳውን ቀድማ ትገዛለች። ሜሞ አዝኖ ወደ መኮንኑ ልጅ ሲሄድ ሜሞ በኮሎኔሉ ጥፊ መሬት ላይ ይነጠፋል። ኦቫ አባቷን አቅፋ ሲያለቅስ መሬት ላይ ሆና የምታሳየው የቁጭት ፊት ልብ ይነካል። ከጥቂት ቀናት በኋላ የመኮንኑ ልጅ ከጓደኞቿ ጋር ገደላማ ቦታ ላይ ስትጫወት ሜሞ ያያታል። ልጅቷ ሜሞን ስታየው ልታሾፍበት ትሞክራለች። ሜሞ ግን በየዋህነት ተመለሽ ትወድቂያለሽ እያለ ይከተላታል። ልጅቷ በድንገት ተንሸራታ ራሷን ከድንጋይ ጋር ታጋጫለች። ሜሞ በፍጥነት ወርዶ ሊያድናት ቢሞክርም ልጅቷ በገደል ውስጥ ትወድቃለች። ሜሞ ልጅቷን አቅፎ ያነሳት ሲሞክር ደሟ በልብሱ ላይ ይፈሳል። መኮንኑ አባት ይደርሳል። በወንዝ ውስጥ ሜሞ ልጁን አቅፏት ደም በደም ሆና ሲመለከት ራሱን መቆጣጠር ይከብደዋል። ሜሞን ለመግደል ሲሄድ ፖሊሶቹ ይዙታል። እያለቀሰ ልጁን ያቅፋል። ሜሞ እኔ ያላደረኩም እያለ ቢጮህም ኮሎኔሉ ከፖሊሱ ኪስ ሽጉጥ ስቦ ይተኩስበታል። ፖሊሶቹ ሜሞን ወስደው ወደ እስር ቤት መመርመሪያ ክፍል ይዘውት ይገባሉ። ፖሊሶቹም እንደማያምን ሲረዱ በጉልበት እንዳደረገው የሚያሳምን ደብዳቤ ላይ እጁን ወጥረው ይዘው ያስፈርሙታል። ኦቫና አያቷ የእስር ቤት በር ስር መሬት ላይ ተቀምጠው እናት የልጇን ልጅ ደግሞ የአባቷን መውጫ ይጠባበቃሉ። ኦቫ ከአያቷ ጋር ሆና አባቷ በመኪና ሲወሰድ እያለቀሰች ስትከተል ሜሞ በመስኮት በኩል እያያት ሊንጎ ሊንጎ እያለ ይጮሃል። ሜሞ ወደ እስር ቤት ሲገባ ሕፃን ገዳይ ተብሎ ስለተፈረጀ ሁሉም እስረኞች በጥላቻ ይቀበሉታል። ወደ ክፍል ቁጥር 7 ሲገባ እስረኞቹ በቡድን ሆነው ይደበድቡታል። ሜሞ ግን ምንም አይመልስም። ደሙን እየጠረገ ኦቫ ኦቫ እያለ ብቻ ያለቅሳል። ነገር ግን አንድ ቀን በእስረኞቹ መካከል ጸብ ተነስቶ የክፍሉ መሪ የሆነው አጋ በቢላዋ ሊወጋ ሲል ሜሞ በየዋህነት ራሱን አሳልፎ ሰጥቶ የአጋን ሕይወት ያተርፋል። ከዚህ ቀን በኋላ እስረኞቹ ሜሞን መጠራጠር ይጀምራል። ሜሞ ስለ ልጁ፣ ስለ በጎቹና ስለ ሰማይ በልጅነት አንደበቱ ሲተርክላቸው እነዚህ ጨካኝ ወንጀለኞች ልባቸው መቅለጥ ይጀምራል። ሜሞ ንጹሕ መሆኑንና መኮንኑ ስልጣኑን ተጠቅሞ በግፍ እንዳሰረው ይረዳሉ። ኦቫ አባቷን ለማየት ብርቱ ፍላጎት አላት። የእስር ቤቱ ኃላፊና እስረኞቹ ተባብረው ኦቫን በድብቅ እስር ቤት ውስጥ ያስገቧታል። የእስር ቤቱ ኃላፊ በጣም የዋህ። ኦቫ በምግብ ማመላለሻ ጋሪ ውስጥ ተደብቃ ወደ ክፍል ቁጥር 7 ትገባለች። ሜሞ ልጁን ሲያይ ያለው ድንጋጤና ደስታ በቃላት አይገለጽም። ክፍል ውስጥ ያሉ ጓደኞችና ዘራፊዎች በሙሉ ኦቫን ሲያዩ የገዛ ልጆቻቸውን እያስታወሱ ማልቀስ ይጀምራሉ። ያ ጨለማ ክፍል በድንገት ወደ ተረት ቤትነት ይለወጣል። ሜሞና ኦቫ በአልጋው ላይ ተኝተው ሲጫወቱ እስረኞቹ በሮቹን ይጠብቁላቸዋል። ኦቫ በድብቅ እስር ቤት ገብታ ከአባቷ ጋር ባለችበት ወቅት በድንገት ያልታሰበ ፍተሻ መጣ። የኮሪደሩ ጠባቂዎች ድምፅ ሲሰማ እስረኞቹ በሙሉ ደነገጡ። ኦቫን የት እንደሚደብቋት ግራ ገባቸው። እስረኞቹ በፍጥነት ኦቫን በአንደኛው ጥግ ወዳለው የአልጋ ስር ደበቋት። የእስር ቤቱ ኃላፊ እና ጠባቂዎቹ ወደ ክፍሉ ዘለቁ። ኃላፊው በክፍሉ ውስጥ ጥቆማ ስለደረሰው እያንዳንዱ ነገር በትኩረት ይመለከታል። ሜሞን ሲያየው ሜሞን እንደ ልማዱ ሲያቃጣው ሜሞ ወደ አልጋው ስር እያመለከተ እዚህ ነች እያለ ይጠቁማል።
እስረኞቹ በሙሉ ተንቀጠቀጡ። ሜሞ የልጁን መደበቂያ ቦታ ለኃላፊው በቀጥታ እየነገረ ነበር። መኮንኑ በበቀል ተሞልቶ ሜሞ በአስቸኳይ እንዲሰቀል ትዕዛዝ ይሰጣል። ሜሞ ሊሰቀል ጥቂት ቀናት ሲቀሩት ኦቫን ወደ ቤት መመለስ ይኖርበታል። አባትና ልጅ ሲለያዩ የሚያደርጉት ስንብት እጅጉን ልብ ይነካል። የሜሞ የሞት ፍርድ ቀን ደረሰ። ሜሞ እንደ ቤተሰብ የሚያዩትን እስረኞች አንድ በአንድ ይሰናበታቸዋል። ሁሉም እስረኞች አንጀት በሚበላ የሞት ስንብት ከልባቸው እያቀፉ ይሰናበቱታል። ነገር ግን በእስር ቤት ውስጥ አንድ ተአምር ተዘጋጅቷል። ዩሱፍ የተባለውን ልጁን በመግደሉ ምክንያት ዕድሜ ልኩን ሲጸጸት የሚቃጠለው አዛውንት የሜሞንና የኦቫን ፍቅር ሲያይ ሕይወቱን ሊሰጥ ይወስናል። ሜሞ መኖር አለባት፣ ኦቫ አባት ያስፈልጋታል፣ እኔ ግን የምኖርለት ዓላማ የለኝም ይላል። መጨረሻው ምሽት የሜሞና የዩሱፍ ልብስ ይቀያየራል። ጠባቂዎቹ በጨለማ ውስጥ ፊቱን ሸፍነው ወደ ስቅላቱ የሚወስዱት ዩሱፍን። መኮንኑ ሜሞ የተሰቀለ መስሎት በደስታ ሲመለከት እውነተኛው ሜሞ በመኪና ተደብቆ ከእስር ቤቱ ይወጣል። ኦቫ አባቷን ከእስር ቤቱ በር ላይ ውጪ ስታገኘው ያለው ትዕይንት በእጅጉ ያሳዝናል። በጀልባ ተሳፍረው ሲሄዱ የሚያሳየው ምስል የታሪኩ ታላቅ ፍጻሜ ነው። ሜሞ በጀልባው ላይ ሆኖ ሊንጎ ሊንጎ ሲል ኦቫም ሺሻለር ብላ ትመልሳለች።